አንቺ ቁጭ በይና እሱ ምን እንደሚሆን አያለው አለ። ምን ሊያረግ ዝም ብሎ ዝም ቢሉት ምን ሊያረግ ነው? ደግሞ መዝጊያው ቦታ ወስዶ እንዴት እንደመተራ አይታችኋል። ሊያስገባለት ነው ብዬ ነበር እኔ ድንግጥ ብዬ ነበር። እንደገና ተው መትሮታል። ግን አንድ ሊወግረው ነበረ እኮ ቦክስ ኋላ መጣ ጊዜ መጥቶታል። የዛሬ ቡዲዮ ማለት ነው። ሁሉንም በሳቅ ላይ ጨረሰ። አብርሽና እንትን ለማለት የሆነ ሁለቱም አብርሃምና ሩታ የተገናኙትን ማስቆኛል። ወላሂ ሩታ አብርሃም እየሳቀ ነው፣ እሱ ራሱ እየሳቀ ነው። በዚህ ልክ ማስመሰል ምለው ማለት ነው። ግን እኔ እናንተም ማለ ውሸታችሁን አቁሙ አለ። እኔ ከመጀመሪያ ሁለቱም ቪዲዮ ላይ ውጣ አስወጣልኝ እኮ ነው ያለው አብርሃም። ዛሬ የዳኒ ቤት ነው ያሳቀኘው፣ የዳኒ ቤት ነው ያሳቀኘው በጣም አስወጣልኝ። ከዚህ በኋላ በውርጭ ነው ወስዶ ብሎታል። እኔ ግን አንዴ ታዘብኩት፣ የሩታ የመጣችበት ቪዲዮ ላይ አንዴ ታዘብኩት ነገር ልንገራችሁ። ያ ወደ ራቀው ዛሬ እንዴት ነው ቀዝቀዝ ብሎ ነበር። ትንሽ ምን መድኃኒት ቀምጾ መጥቶ ነው አንደኛ። ሁለተኛ ነገር ደግሞ ፖሊስ ጣቢያ ሲባል ለምን ፈሩ እንዴ? ፖሊስ እያንን ልክ ላይ ነው። ሰላም የኔ አንድ ነገር ልንገርሽ ላንቺ ሰላም። ከዛ በፊት ኤርሜላ ቤት አብርሃም ማታ ይዞት ሄደ ጊዜ ማለት ነው ራስ እያለ ለዛውም ልጁ እንደዚህም አላወቀም ነበር። አራስ ቤት እያለች ነው አይወሰደው። የዛኔ እኮ በሁለት ቀን ነው ፍርድ ቤት ያቀረበችው ለአብርሃም። በአንደኛ ቀን ቪዲዮ ሰራች። ለዛውም ቪዲዮ እያየች እኮ ልጁ ማለት ነው በቪዲዮ እያየችው ቷቸዋለ። አሁን ይቺ አንድ አማኑኤል ያልገባች ወይ አክስቷ ልጅ ይዘሽ ሂጂ ደብቂ ተብላ ነው። በትክክል እሷም አማኑኤል አስፈጋት መነገራቸው አማኑኤል ምን እንደሚመጣ ታያለሽ። ፋቱማ ስሚማ፣ አሁን ነገ ምን እንደሚያደርጉ ታያለሽ። እኔ በቀደም ለታ ልጁን ወስዳለሁ ምናምን ስላሉ እኔ ነኝ ወስጄ ያስቀመጥኩት ብላ አክስትዋ ይዛ ትመጣለች። ታያለሽ። ሰላም ምን አለች? ታያላችሁ አይደለም ሰላም ነገማ ማለት ነው ሌላ ድራማ ልጁ ተገኘ። ግን ይሄን ከተደረገ ማለት ነው በህግ መልቀቅ የለባትም በስም ማጥፋት ወንጀል የሚላም ብዙዬ አረባላቸው እንደዚህ ሆዷን ምሽ ብላለች። ህጻን ልጅ ከእሷ ነጥለህ እንዳታስቀምጥ በኢየሱስ ክርስቶስ። እናንተ ደግሞ ወዮ ሚዲያ ላይ ውሸት፣ ወዮ ሚዲያ ላይ ሩታ ውሸት፣ ወዮ ሩታ ውሸት። የሰው ልጅ እኮ ፈለገ ነገር በዚህ ልክ አይደለም። እናንተ ከዛ በፊት ብዙዬ ለሩታ አጣራችላትም። ዛሬ እኮ ሸመጠጠቻት እውነት አንድ ቀን እኮ ሄዳ ልጁን አልሰጥም ስትለው እኮ እየፈለገ ነገር ቢሆን እናት ልጅ ከልጁ መነጠል የለበትም ብላ እኮ ተቆጥተው በጣም ተቆጥተው አብርሃምን እግዚአብሔር ደግሞ የአብርሃም ቻናል ኮምፕሊት አድርጉ እሺ፣ ሁላችሁ የሄርሜላን እንትን እይታ እንዲኖረው ማለት ነው። እና ዛሬ ምን አደረገች? ጭራሽ ነይ ሲላት ራሱ ነይ ሲላት ልጅ ያለ ነይ ነው ያለኝ አለች። እያችሁ ልጅ ሊሰጠኝ ነው ውሸቷ። ከዛ አብርሃም እኔ አላልኩም አለ እኮ እኔ አላልኩም ውሸት በአውሮፕላን በሮ። እኔ ፈጡማዬ አንድ ነገር ልንገራችሁ። ብዙዬ መጨረሻ ያለችው ቃል ይቅርታ አለችው እኮ እግዚአብሔርን ይቅርታ አለችው ወንድሟን። በቃ አላምንም ስላለ አንተን ነበር ስንት ጊዜ ሲላቸው ደግሞ ለእንትና አለው እንደ ኤፍሬም ከዚህ በኋላ እኔ እና ኤፍሬም በሌላ ነገር ነው የምንገናኘው። እሱም ተይው ጨርሻለሁ እኔ ብሏል። ሰላም ይቅርታ ያለችበት ምክንያት ምን መሰለሽ? ሩታ 3 ጊዜ አንቺ ወስደሻል ልጁም ስላለች ደግሞ ሰደበቻት ቡዜን። ለዛ ነው አይ ከዚህ በፊት እመኑኝ እሷ ትክክል አይደለችም፣ እኔን እመኑኝ እሷ ስራ ብዙ ነው ሲሉት አያምኑትም ነበረ። አንተ ነህ ጥፋተኛ እያሉ እሱ ላይ ነበር የሚደመጥ። አሁን ጋሽዬ ራሱ ይሄ ቪዲዮ ሳይ ምንድን ነው የሚላል ሩታ? ምን አውቃለሁ ማርያምን ምን አውቃለሁ። እነሱ እኮ ሲጀመር እኛ ሀገር ላይ እኮ የባል እህት ማለት ነው እንኳን የባል እህት የባል ቤተሰብ ክብር ነው። እግዚአብሔርን በጣም እንዴ ከእናት ከአባት ከማንም የበለጠ ከማን አማች ማለት እኮ እግዚአብሔር ክብር ያለው ማለት ነው። ክብር ያለው የባል ቤተሰብ ማክበር ባልሽን እንዳከበርሽ ነው የሚቆጠርልሽ። በእውነት በጣም እንዴ ቤተሰብሽን አይቶ እኮ ነው የሚመጣው እናቴ። ልጅህን አይተህ አስተዳደግሽ አይቶ ቤተሰቡን አይተህ ልጅህን ለምን ይባላል? እኛ ሀገር ላይ ከነ ተረቱ አለልሽ። እግዚአብሔርን ነው የምልሽ። እኔ ሀያቴ ምን ታደርግ ነበር መሰለሽ? ይህነችና የሆነ ጊዜ ያጎቴ ልጅ አለች እና ተጣልታ መጣች። ዴቭ ላይ ፎከረች፣ ከቤት ውስጥ አስወጣት። እግዚአብሔርን ከቤት ውስጥ ይጂ ከባልሽ ጋር ችግርሽን ፍቺ፣ ቁጭ ብለሽ አውሪ ተብላ ተረጋግተሽ አውሪ። ቤትሽ ጥለሽ መምጣት ሳይሆን
ታፍ እያረጋችሁ አውሩ። ቤቱ እንዳይገለብጥ የተባልን ሰው ነን። እግዚአብሔር ምስክሬ ነው። ሴለው ብዬ ሼር አርጉ እኮ እንኳንና እንኳን እንደዚህ ከፍ ዝቅ አርጋ ልትሳደብ ቀርቶ እንዴ! እኔ እኮ ግራ የትኛው ሀገርኛ ከየት ነው የመጣ ነው? ቤቷን ከፍታ ነው። እስቲ አንድ ሰው ወጣቸው ወይ እኔ ወጥቼ አይቻቸው እመጣለሁ። አልከፈቱም መሰለኝ። የሉም። የት ሄዱ ነው? ደብሯቸው ነው? ምን ነው? ደውለሽ ነይ። እሺ ተመልሼ እመጣለሁ። ጋይስ ደግሞ የነገው ይለያል። ዛሬ አንቺ ትይጂ ቤቱን ቀይሪ። የለ ቤቱን ቀይሪ ጀመራት። አሁን ደግሞ ትይጂ ምትባለው ነው። ፋቴ ወጥች እንዴ? ፋቴ ስልክ ተደውሎባት ነው መሰለኝ። ወይ ጉድ ጉድ! ትይጂ ለምንድን ነው ቤቱን የምትበጠብጪው? ወይኔ ጉዴ ፈላ። ማነው? ስነ ስርዓት ያዢ። አብሽ ባንዲ እንጡልን። አዎ ሄርሜና አብሽ አብሮ ሮማንቲክ እየሰሩ ናፈቁኝ እንዴ? አዎ ናፍቀውና እንጡልን እንዴ? ድምጽ ነው፣ ድምጻችን ይሰማ። ስሜታቸው ይቋል። ይዘምር። እውነቴን ነው እንዴ? ማንም በውሸት እያስመሰለ እየመጣ እነሱ በፍቅር ነው የሚመጡት። እኛ በውሸት እያስመሰሉ እንድመጡ አንፈልግም። ቲጂ ባልሽን ልታረጊ ነው? እኛ እናይም። አይተነዋል። እኔ አይናችን ይዘናል። ያምራል። ቆንጅዬ ነው። እንዳይበልጥሽ እንጂ እንዳትበልጭው እንጂ አካፊን ወይም ለውሹ እኔ እንኳን ማብቃ ባለች ለውሹ አለሽ አንቺ አለን። ኧረ አለኝም። በቃ ለእኔ ስጪ። እኔ ቆያለሁ። ለእኔ ያካፍሉ። በቃ እኔ ሲንግል ነኝ። ማፊ ዘዋጅ ውሽ ወይም አሁን እኔ ከታች ሆኜ እየሰማሁት ያለው ነገር በጣም አስጠልቶኝ ነው። ገብቼ ሰላም አንቺን ጠይቄሽ ብዙ ሰዓት ገስት ልኬ ቆይቻለሁ። ከዛ በኋላ ግን አላየሁትም መስል ውቢት እግዚአብሔርን አላየሁትም። ለእኑ ሲንጨቱብኝ ወደዛ ሄዳሉ። አብርሃም አባትን ጠርታ ሰድባለች። ሙልጭ አርጋ የእሷ ቤተሰብ አላት፣ የእሷ አባት አላት፣ እናት አላት። አባት እናት ክብር ነው። ማንኛውም ስራ ሲሰሩ ልጆችን እንደፈለጉ አድርገው ማወቀት ይችላሉ፣ ሚዲያ እስከሆነ ድረስ። ግን እኔ ይሄ ነገር ሳያንስ ዛሬ ላይ ደግሞ ዞሬ በአንቺ ቤት ነው ያገኘሁት። ከዛ በፊት በቲጂ ቤት ነው የምትሳደበው። አንቺ ቤት ቅድም ኮሜንት ጽፋለች፣ አላየሁትም። እኔ አይምልም። በእኔ ቤት ማናቸውም ብሎክ ናቸው፣ ማናቸውም አላስቀምጣቸውም እኔ። ስለዚህ አንቺ ለምንድን ነው አብርሃም በአንቺ ቤት ውስጥ ለምንድን ነው መረጃ የሌለው ነገር ሲያወሩ ዝም ብለሽ የሚታዩ? ለምን መረጃ አምጪ በያቸዋ። ካለች ጀግና ከሆንሽ ለምሳሌ ቤትሽ ውስጥ በዚህ ልክ ደረጃ አብርሃም ነው ድራማ እየሰራ። ሩታ ምን እየሰራች ናት? ለምንድን ነው የሩታ ደብቃ? ሩታ ጀግና ናት፣ እንደዚህ እያደረገች ናት ብላ ስትመዋገሻት አብርሃም